ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ሰላም እንደምን ቆይታችኋል? የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸው አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አበይት መረጃዎችን እናሰማችኋለን። መዝገበ ጮቄ ብርጌድ ከዛሬ ጀምሮ በወረዳው ለትምህርት ስራ ለመስራት ሲንቀሳቀሱ የተገኙ የትምህርት ባለሙያዎች፣ መምህራንና ሱፐርቫይዘሮች ተጠያቂ እንደሚሆኑ አሳሰበ። በተመሳሳይ ጋዜጠኛ ወግደረስ ጤናው ለጋዜጠኞች መብት ተሟጋቹ ድርጅት ሲፒጂ፣ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናልና ለተባበሩት መንግስታት የሰብአዊ መብቶች ኮሚሽን የት ነው ያላችሁት ሲል ጥሪ አቅርቧል። ሌሎች የግንባር መረጃዎችንም ይዘናል፣ በዝርዝር የምናሰማችሁ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ሲሉ ተናገሩ። ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ያሉ የአይቀሬ ጉዳይ መሆኑን ተገንዝበው ወንድሞቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ሲሉ ጥሪ አቅርበዋል። ተጨማሪ አለን። በአማራ ክልል ይመዘገባሉ ተብሎ ከተጠበቁ 7.4 ሚሊዮን የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል የተመዘገቡት 21 በመቶ የሚሆኑት ብቻ መሆናቸውን የክልሉ ትምህርት ቢሮ አስታወቀም። የክልሉ ትምህርት ቢሮ ኃላፊ የትኛውም አካል ትምህርትን ከፖለቲካ ነጻ አድርጎ ትምህርት ቤቶቻችንንና የትምህርት ስራዎቻችንን ይተውልን ብለዋል። ሌላኛው መረጃችን ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ክልሉን ከመከላከያ ሰራዊቱ ለመረከብ የሚያስችል አቅም ለመገንባት መስራት አለብን ማለታቸው ተሰማ። ለበርካታ የአድማ ብተናና ሚሊሻ ስልጠና በመስጠት ላይ የሚገኘው የፌዴራል መንግስቱ መከላከያ ሰራዊቱ ክልሉን ለቆ እንዲወጣ ቢወስን ክልሉን አቶ አረጋ ከበደ የሚመሩት መንግስት ሙሉ በሙሉ ለመቆጣጠር እንዲቻል በማሰብ ነው ተብሏል። ሙሉ መረጃውን አጠናቅረናል። የቱሪስት ቪዛን ለህፃናት መውለጃ መጠቀም ተገቢ እንዳልሆነ የአሜሪካ ኤምባሲ ገለጸ። በዚህ መንገድ የገቡ ግለሰቦች ለወደፊት የአሜሪካ ቪዛ ለማደስ ሲያመለክቱ የቪዛ አሰራራቸው ተቀባይነት ሊኖረው እንደማይችል የጠቆመ ሲሆን የቱሪስት ቪዛ ለህፃናት መውለጃ አገልግሎት የመጠቀም ልምድ ከቪዛ ህጎች ጋር የማይጣጣም ከመሆኑም በላይ ለወደፊት የጉዞ እቅዶች ችግር ሊፈጥር እንደሚችልም ኤምባሲው አሳስቧል። ዝርዝሩ በዝግጅታችን ተካቷል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙና ወቅታዊ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ መውጫ መግቢያ በሯን ታበጃለች፣ ይህ አይቀሬ ነው ሲሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሰላምን ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯንም ታበጃለች ሲሉ ተናገሩ። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድሞቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ሲሉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህንን ያስታወቁት የመደመር መንግስት የተሰኘው አራተኛ መጽሐፋቸውን ለማስመረቅ ትናንትና መስከረም 6 ቀን 2018 ዓ.ም በተዘጋጀ መርሃ ግብር ላይ ነው። በመጽሐፉ የምረቃ መርሃ ግብር ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላምና በዓለም ሕግ መሰረት ከዘጋት በርና ደሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መንገድ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው ሲሉ አጽንኦት ሰጥተዋል። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሲሉ ተደምጠዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም ሀገው ምድር ክፍለ ጦር የቀኝ አዝማች ስሜነህ ደስታ ብርጌድ የመከላከያ ሰራዊት ከእንጅባራ በመነሳት ወደ ሱርታ ሚካኤል በመጓዝ ላይ ያለ የቀኝ አዝማች ስሜነህ ደስታ ብርጌድ አራተኛ ንስር ሻለቃ ዋደና ቀበሌ በር ተክለ ሃይማኖት ተራራ ላይ በደፈጣ ጥቃት ፈጽሟል። በዚህ ደፈጣ ጥቃት በመንግስት ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል ተብሏል። በተያያዘ መረጃ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሁለተኛ ተፈራ ዳምጤ ክፍለ ጦር ከመዝገበ ጮቄ ብርጌድ አስቸኳይ መልእክት ተላልፏል። የአማራ ፋኖ ብሔራዊ ኃይል መስከረም 3 ቀን 2018 ዓ.ም ትምህርትን በተመለከተ ለመላው አማራ ህዝብ መግለጫ ማውጣቱ ይታወቃል። በመግለጫውም ከ6000 በላይ የትምህርት ተቋማት መውደማቸውን ገልጾ አሁን ትምህርት ለመጀመር የሚፈቅድ ሁኔታ አለመሆኑን በመግለጽ ለሚመለከታቸው አካላት ማለትም በትምህርት ጉዳይ ለሚሰሩ ዓለም አቀፍ ግብረ ሰናይ ድርጅቶች ለመላው የአማራ ህዝብ ለተማሪ ወላጆችና ለተማሪዎች በልኩ መሆን አለበት ያለውን መልእክትና ማሳሰቢያ አስተላልፏል። በመጨረሻም ድርጅቱ የመከላከያ ሰራዊት ክልሉን ለቆ እንዲወጣ የሚደረገውን ሰላማዊ የህዝብ ትግል በኃይል የሚያግድ ከሆነ የተባበሩት መንግስታት ድርጅት ተቋማት፣ የአፍሪካ ህብረት፣ የአውሮፓ ህብረትና ሌሎች የሚመለከታቸው ተቋማት በታዛቢነት የሚያስፈጽሙት የትምህርት ተቋማትን ከወታደራዊና ፖለቲካዊ እንቅስቃሴዎች ነጻ የማድረግ የትምህርት የሰላም ስምምነት መደረግ ይኖርበታል ሲል ድርጅቱ ማሳሰቢያ መስጠቱ ይታወቃል። ይህንን ተከትሎ መዝገበ ጮቄ ብርጌድ ባስተላለፈው መልእክት
ባለፈው ዓመት 3 ሴት ህፃን ተማሪዎች በሰዴ ከተማ መደፈራቸውና መምህራን ለምን ብለው በመጠየቃቸው ከርዕሳነ መምህር እስከ መምህራን ድረስ ለስርዓት መዳረጋቸውን የገለጸ ሲሆን በወረዳው 16 ቀበሌዎችን ያገለለ የትምህርት ጅማሮ ለፖለቲካና የአማራ ህዝብን በትምህርት ሰበብ ለማሰቃየት እንጂ ድሽቃና ሞርተር ብሬንና ክላሽ ድሮንና ጀት እየጮህበት ከተማ ብቻ ለማስተማር የሚደረግ ሂደት ራሱን ብልጽግና ባያምንበትም አማራ ላይ የሆነ ያለው ዓላማው ስለሆነ ብቻ ሲደግፈው አይተናል ያለው ብርጌዱ ይህንን በማስመልከት ከዛሬ ጀምሮ በወረዳው ለትምህርት ስራ ለመስራት ሲንቀሳቀሱ የተገኙ የትምህርት ባለሙያዎች መምህራንና ሱፐርቫይዘሮችን ተጠያቂ እንደሚሆኑ አሳስቧል። በሌላ በኩል ህዝባዊ ውይይት በደብረ ኤልያስ ቀስተ ደመና ብርጌድ መካሄዱ ተነግሯል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር ቀስተ ደመና ብርጌድ እንደሚያስተዳድራቸው በገለጻቸው ቀጠናዎች ተከታታይ ህዝባዊ ውይይቶችን እያደረገና ከማህበረሰቡ ጋር እየመከረ እንደሚገኝ አስታውቋል። በዛሬው ዕለትም ከደጎልማ ቀበሌ ነዋሪዎች ጋር ሰፊ ውይይት አድርጌያለሁ ያለ ሲሆን በውይይቱ ትግሉ አሁን ላይ የደረሰበትን የእድገት ደረጃና በቀጣይ ስለሚፈልገው ጉዳይ ሰፋ ያለ ግንዛቤ እንደተሰጠና በመልካም አስተዳደር ዙሪያም ከህዝቡ ጋር ውይይት መደረጉ ተመላክቷል። የበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የከሰም ክፍለ ጦር ተስፋ ብርጌድ ሬሽንና የወረዳ ባለስልጣን ለመቀባበል በተንቀሳቀሰ የመከላከያ ኃይል ላይ ጥቃት ከፍቷል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ክፍለ ጦር የተስፋ ብርጌድ ባህር ዳር ስብሰባ ቆይተው የመጡ የበረሃት ወረዳ አመራሮችን ወደ መተብላ እንዲሁም ከመተብላ ወደ ደብረ ብርሃን ለስብሰባ የሚወዱ ካድሬዎችን ለመቀባበል በተንቀሳቀሰ የመከላከያ ሰራዊት ኃይል ላይ በከፈተው ጥቃት ባለበት እንዲቆም አድርጓል ተብሏል። በዚህም ከመንግስት ኃይል የሞተና የቆሰለ እንዳለ ተዘግቧል። የአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ተስፋ ብርጌድ ከምንጃር ሐረርቲ ከተማ መስከረም 7 ቀን 2018 ዓ.ም ከጧቱ 12 ሰዓት ሬሽንና የበረሃት ወረዳ አመራሮችን ለማቀበል የተንቀሳቀሰው 21ኛ ክፍለ ጦር አክርሚት በተባለ ልዩ ቦታ ላይ በተከፈተበት ጥቃት ከባድ የሚባል ሰብአዊና ቁሳዊ ጉዳት አስተናግዷል ነው የተባለው። በተመሳሳይ መቀመጫውን በረሃት ወረዳ መተብላ ከተማ ያደረገው 84ኛ ክፍለ ጦር የመከላከያ ሰራዊት ዛሬ ላይ ሙትና ቁስለኛ ሆኖ መመለሱን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ዜና ክፍል ገልጿል። በተያያዘ ዘገባ ጋዜጠኛ ወግደረስ ጤናው ከግንባር ለሲፒጂ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል እና ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጥሪ አቅርቧል። ጋዜጠኛ ወግደረስ ጤናው በእስር ቤት በሚገኙ በጫካ ባሉና አገር ጥለው በተሰደዱ ሀቀኛ ጋዜጠኞች እንደሚኮራ የገለጸበትን መልእክት እንደሚከተለው አቅርበናል። ጋዜጠኝነት ማለት ራስን አደጋ ላይ ጥሎ ለድምጽ አልባዎች ድምጽ መሆን ነው። ህግ አውጪው ፓርላማው፣ አስፈጻሚው የሚኒስትሮች ምክር ቤት በዋናነት ጠቅላይ ሚኒስትሩ እና ተርጓሚው ፍርድ ቤቶች በዋናነት ጠቅላይ ፍርድ ቤቱ በአጠቃላይ መንግስት በአግባቡ ግልጸኝነትንና የህግ ተጠያቂነትን አካቶ ለህዝብ እየሰራ መሆኑን የሚከታተል ነው። ታንኩን፣ ወታደሩን፣ ባንኩን፣ ኢኮኖሚውን፣ መረጃና ደህንነቱንና በአጠቃላይ መንበረ ስልጣኑን የተቆጣጠሩት አካላት ሞኖፖሊ ኦፍ ፓወር ያላቸው በስልጣን እንዳይባልጉም ዜጎችን በዜግነታቸው ብቻ በእኩልነት እየመሩ መሆናቸውን የሚከታተል ለሆችን ድምጽ አልባዎችን ስልጣናቸውን ተጠቅመው እንዳያንገላቱ የሚመለከት ለህዝብ ቃል የገቡትን በአግባቡ እየፈጸሙ መሆኑን የሚከታተል የመንግስት አካላትና ተቋማት በስልጣን ባልገው የሀገር ብሔራዊ ጥቅምና ደህንነት እንዲሁም ህዝብን እንዳይጎዱ መከታተልና ባልገው ሲገኙ ደግሞ የህግ ተጠያቂነት በአስቸኳይ እንዲሰፍን በቁርጠኝነት ዘብ ሆኖ 24/7 ካሜራውን የሰላ ብዕሩንና አንደበቱን ከሀገርና ህዝብ ጥቅም ላይ የማይነቀል ነው። ይህንን በማድረጉ ደግሞ በአምባገነኖች ለሚደርስበት ማንኛውም የአካል የስነ ልቦናና የአእምሮ ጉዳት ራሱን ያዘጋጀ ነው እንጂ በንጹሃን ደም የጭቀዩ እጆችን የሚልስ በድሆችን ባየቆሸሹ እጆችን የሚያጸዳ በገዛ ዜጎቹ ላይ በመወስለት የከረደደን እጅ የሚያለሰልስ የሀገሩን ህዝብና ብሔራዊ ጥቅም ለስልጣኑ ሲል አሳልፈው የሸጠን ይሁዳ እጆች የሚሳልም በወንጀል የቀለለን አምባገነን ለህግ እንዲቀርብ ከመስራት ይልቅ ዝቅ ብሎ ማንገስ የህዝብንና የሀገርን ጥቅም ሙያዊ ስነ ምግባር በማይፈቅደው ሁኔታ ከርስን ለመምራት ሲባል የሚደረግ ስናዳራዊነት አይደለም ጋዜጠኝነት ብሏል። አክሎም ክብር በጫካና በእስር ላሉ ጋዜጠኞቻችን በማለት የክርስቲያን ታደለ የህክምና መብት ይከበር ሲል አሳስቧል። በዚሁ መልእክቱም ጋዜጠኛ ወግደረስ ጤናው ለጋዜጠኞች መብት ተሟጋቹ ድርጅት ሲፒጂ፣ ለሂውማን ራይትስ ዎች፣ ለአምነስቲ ኢንተርናሽናል እና ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የት ነው ያላችሁት ሲል ጥሪውን አቅርቧል። አቶ አረጋ ከበደ ክልሉን ከመከላከያ ሰራዊት ለመረከብ አቅማችንን ማጠናከር አለብን ሲሉ ተናገሩ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ክልሉን ከመከላከያ ሰራዊቱ ለመረከብ የሚያስችል አቅም ለመገንባት መስራት አለብን ማለታቸው ለጉዳዩ ቅርበት ያላቸው ምንጮች ገልጸውልኛል ሲል ዞብል ፖስት ዘግቧል። ርዕሰ መስተዳድር አቶ አረጋ ከበደ ይህንን ያሉት በትናንትናው ዕለት የአማራ ክልል ጸጥታ ምክር ቤት የአማራ ክልልን ወቅታዊ ሁኔታ ለመገምገም በተሰበሰበበት ወቅት ነው ተብሏል። በአቶ አረጋ ከበደ የተተኩት የቀድሞው የክልሉ ርዕሰ መስተዳድር ዶክተር ይልቃል
ከፋለ በሐምሌ 27 ቀን 2015 ዓ.ም የፌዴራል መንግስቱ የመከላከያ ሰራዊቱን በአማራ ክልል እንዲያሰማራ በደብዳቤ ከጠየቁበት ጊዜ አንስቶ በአማራ ክልል እየተካሄደ ያለው ግጭት ቀጥሏል። አቶ አረጋ የሚመሩት የአማራ ክልል መንግስት የክልሉን በጀት ሙሉ በሙሉ ለጦርነት በመዋል 25000 የሚጠጋ የአድማ ብተናና ሚሊሻ ኃይል በማሰልጠን ላይ እንደሚገኝ የተነገረ ሲሆን ርዕሰ መስተዳድሩ ክልሉን ከመከላከያ ለመረከብ አቅማችንን እናጠናክራለን ያሉት ይህንን ከግምት ውስጥ በማስገባት ነው ተብሏል። በርካታ የአድማ ብተናና ሚሊሻ ስልጠና በመስጠት ላይ የሚገኘው የፌዴራል መንግስቱ መከላከያ ሰራዊቱ ክልሉን ለቆ እንዲወጣ ቢወሰን ክልሉን አቶ አረጋ ከበደ የሚመሩት መንግስት ሙሉ በሙሉ ለመቆጣጠር እንዲቻል በማሰብ ነው ተብሏል። 2 ዓመታትን ባስቆጠረው ጦርነት በከባድ መሳሪያና በአየር ድብደባዎች እንዲሁም ቤት ለቤት በተፈጸሙ ግድያዎች በርካታ ንጹሃን ህይወታቸውን ማጣታቸውን በቢሊዮን የሚቆጠር ሀብት መውደሙን የኢኮኖሚ፣ የጤና፣ ትምህርትና ሌሎች ማህበራዊ እንቅስቃሴዎች መስተጓጎላቸውን የተለያዩ መረጃዎች ይጠቁማሉ። የቀድሞ ርዕሰ መስተዳድር ዶክተር ይልቃል ከፋለ የመከላከያ ሰራዊቱ ወደ አማራ ክልል እንዲገባ በደብዳቤ መጠየቃቸውን ተከትሎ በቀድሞ የብሔራዊ መረጃና ደህንነት ኃላፊ በአሁኑ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚመራው የአስቸኳይ ጊዜ አዋጅ በሐምሌ 28 ቀን 2015 ዓ.ም መታወጁ የሚታወስ ነው። ምክትል ጠቅላይ ሚኒስትሩ ዳይሬክተር ጀነራል ሆነው የሚመሩት የአስቸኳይ ጊዜ አዋጅ በ2016 ዓ.ም በጥር ወር መጨረሻ ላይ ድጋሜ ለ4 ወራት መራዘሙ አይዘነጋም። ከዚህ ጊዜ በኋላ የህዝብ ተወካዮች ምክር ቤት መልሶ ባያራዝመው የአማራ ህዝብ ዛሬም ድረስ አገልግሎት ላይ እየዋለ በሚገኝና በ4 እዞች በተዋቀረ የአስቸኳይ ጊዜ አዋጅ የሚመራ ጦርነት ውስጥ እንደሚገኝ ብዙዎች እንደሚያምኑ መረጃው አጋርቷል። የአማራ ክልልን ከመከላከያ ሰራዊት ለመረከብ እየሰራን ነው ያሉት አቶ አረጋ ከበደ ባሳለፍነው ሐምሌ 19 ቀን 2017 ዓ.ም በተካሄደው የክልሉ ምክር ቤት መደበኛ ጉባኤ ላይ ክልሉን ለመቆጣጠር በምናደርገው ጥረት ጥሩ አፈጻጸም አስመዝግበናል ሲሉ በሪፖርታቸው መጥቀሳቸውንና ፋኖን ሙሉ በሙሉ እስከናሸነፍ ጦርነቱ ይቀጥላል የሚል አቋም እንዳላቸው ይታወሳል። አማራ ክልል እየተካሄደ ባለው ጦርነት በህዝቡ ላይ ከፍተኛ የሰብአዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊ ጉዳዮች እየደረሱ የሚገኝ ሲሆን የክልሉ መንግስት ጦርነቱን አስቀጥላለሁ የሚለው አቋሙ ደግሞ ህዝቡ እያስተናገደ የሚገኘውን ጉዳት የበለጠ የከፋ ያደርገዋል ተብሎ ይታሰባል። ከዚህ አንጻር አቶ አረጋ ከበደ በሚመሩት የአማራ ክልል መንግስት ጦርነቱን ማራዘም ፋኖ ሊኖረው ይችላል ተብሎ የሚታሰበውን ህዝባዊ ቅቡልነት ማሳጣት የሚቻልበት አንድ ፖለቲካዊና ወታደራዊ ስልት ተደርጎ እየተወሰደ ነው ሲሉ መረጃውን ያደረሱኝ ምንጮች ገልጸዋል ብሏል። በሌላ በኩል በተለያዩ አደረጃጀቶች ውስጥ የሚገኙ የፋኖ ኃይሎች ወጥ ድርጅታዊ መዋቅር ለመፍጠር አለመቻላቸው ጦርነቱን ከአማራ ክልል ለማስወጣት እንዳይችሉ አድርጓቸዋል የሚሉ ጠንካራ ትችቶችና አስተያየቶች ከተለያዩ ወገኖች በመደመጥ ላይ ይገኛሉ። ይህንን ተከትሎም በአማራ ክልል እየተካሄደ ያለው ግጭት 2ኛ ዓመቱን የደፈነ ሲሆን ወደ 3ኛ ዓመቱ እየተሸጋገረ ይገኛል። ከዚህ በተጨማሪም የፋኖ ኃይሎች አንድ ወጥ መዋቅር ለመመስረት አለመቻላቸው ክልሉ የገጠመውን ቀውስ እንደ ጥሩ አጋጣሚ በመጠቀም በህብረተሰቡ ላይ እገታና ዝርፊያ ለሚፈጽሙ ሌሎች የታጠቁ ኃይሎች ምቹ ሁኔታን እንደፈጠረላቸው የፖለቲካ ተንታኞችና የሚዲያ ባለሙያዎች ሁኔታውን አስመልክቶ በሚያጋሩት ሀሳብ የጉዳዩን አሳሳቢነት ሲጠቅሱ ይታያል። የአሜሪካ ኤምባሲ በአዲስ አበባ በኩል ባወጣው መግለጫ ቱሪስት ቪዛ ይዘው ወደ አሜሪካ በመሄድ ለወሊድ አገልግሎት የመንግስት ድጋፍ የሚጠቀሙ ወላጆች በቀጣይ የቪዛ እድሳት ሊከለከሉ እንደሚችሉ አስጠነቀቀ። የልማድ የአሜሪካን ግብር ከፋይ ጫና ላይ እየጣለ መሆኑንም ኤምባሲው ገልጿል። መግለጫው እንደሚያመለክተው በርካታ ወላጆች በቱሪስት ቪዛ ወደ አሜሪካ የሚጓዙት በዚያው ሀገር ለመውለድ በማሰብ ነው። እነዚህ ግለሰቦች ለሕክምና አገልግሎት የሚወጣውን ወጪ ለመሸፈን የመንግስት የጤና ድጋፍ ፕሮግራሞችን እንደ ሜዲክ ኤድ ያሉትን ይጠቀማሉ። የአሜሪካ ኤምባሲ ይህ ሁኔታ የአሜሪካን ግብር ከፋዮች ላይ ተጨማሪ ወጪ እየጫነ መሆኑን አጽንኦት ሰጥቷል። በተጨማሪም የቪዛ አሰጣጥ ፖሊሲዎች እንደዚህ አይነት ድርጊቶችን የሚከለክሉ በመሆናቸው ወደፊት ቪዛቸውን ለማደስ ለሚያመለክቱ ግለሰቦች ችግር ሊፈጥር እንደሚችል አስጠንቅቋል። የማስጠንቀቂያ በተለይ የወሊድ ቱሪዝም ተብሎ በሚታወቀው ልማድ ውስጥ ለሚሳተፉ ግለሰቦች ነው። የልማድ ልጆች የአሜሪካ ዜግነት እንዲያገኙ በማሰብ ወላጆች ሆን ብለው ወደ አሜሪካ በመጓዝ በዚያው እንዲወልዱ የሚያደርግ ነው። የአሜሪካ ሕግ በአሜሪካ ምድር ላይ የተወለደ ማንኛውም ሰው ዜጋ እንዲሆን ስለሚያስችለው ይህ ልማድ ለረጅም ጊዜ ሲተገበር ቆይቷል። ሆኖም የአሜሪካ መንግስት ይህንን ልማድ ለመግታት በተደጋጋሚ ጥረቶችን አድርጓል። በተለይም የቱሪስት ቪዛ የሚሰጠው ለአጭር ጊዜ ጉብኝት፣ ለሕክምና ወይም ንግድ እንጂ የመንግስት የጤና አገልግሎቶችን በመጠቀም ለመውለድ እንዳልሆነ ግልጽ ነው። የኤምባሲው መግለጫ ቪዛ ጠያቂዎች ወደ አሜሪካ የሚሄዱበት ትክክለኛ ዓላማና ቪዛው የተሰጠበት ዓላማ ሲለያዩ የህገ ወጥ ድርጊት ተደርጎ እንደሚወሰድ ያመለክታል። ይህም ወደፊት ቪዛ ለማግኘት ወይም ለማደስ ለሚፈልጉ ሰዎች ከባድ ችግር ሊፈጥር ይችላል። ስለዚህ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች ይህንን ማስጠንቀቂያ በአጽንኦት ሊመለከቱትና የቪዛቸውን አይነትና ዓላማ በትክክል ሊጠቀሙበት ይገባል።
በመዲናዋ አፍንጮ በር አካባቢ በደረሰ የትራፊክ አደጋ የአንድ ሰው ሕይወት ማለፉ ተሰማ። አዲስ አበባ ከተማ በደረሰ የትራፊክ አደጋ የአንድ ሰው ሕይወት ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አደጋው የደረሰው ዛሬ መስከረም 7 ቀን 2018 ዓ.ም ከንጋቱ 12 ሰዓት ከ10 በአራዳ ክፍለ ከተማ ወረዳ 6 ልዩ ቦታው አፍንጮ በር አካባቢ መሆኑን የከተማዋ ፖሊስ ጠቁሟል። የጉዞ አቅጣጫውን ከሽሮ ሜዳ ወደ አፍንጮ በር ያደረገው የሰሌዳ ቁጥር ኮድ 112770 አዲስ አበባ ሚኒባስ ታክሲ አፍንጮ በር አካባቢ እየተሰራ ከሚገኘው በግምት 30 ሜትር ከሚሆን የወንዝ ዳር ልማት ፕሮጀክት ውስጥ በመግባት እድሜዋ 22 ዓመት አካባቢ የምትሆን ወጣት ሕይወት ያለፈ ሲሆን ሌሎች ተጎጂዎች ለሕክምና እርዳታ ወደ የካቲት 12 እና አቤት ሆስፒታል መወሰዳቸውን አመልክቷል። የአደጋው መንስኤ እየተጣራ እንደሚገኝና ዝርዝር መረጃዎችን በቀጣይ የሚሰጥ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አክሎ ገልጿል። በአማራ ክልል ይመዘገባሉ ተብሎ ከሚጠበቀው የሁለተኛ ደረጃ ተማሪዎች መካከል የተመዘገቡት 21 በመቶ የሚሆኑት ብቻ ናቸው ሲል የክልሉ ትምህርት ቢሮ አስታወቀ። በአማራ ክልል ይመዘገባሉ ተብሎ ከተጠበቀው የሁለተኛ ደረጃ ትምህርት ቤት ተማሪዎች መካከል የተመዘገቡት 21 በመቶ የሚሆኑት ብቻ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። ምንም እንኳን በክልሉ 7.4 ሚሊዮን ተማሪዎችን ለመመዝገብ የተማሪዎች ምዝገባ ባሳለፍነው ዓመት ነሐሴ 19 ቀን በይፋ ቢጀመርም እስከ መስከረም 2 ቀን 2018 ዓ.ም ድረስ የተመዘገቡት 3 ሚሊዮን እንደማይሞሉ ተገልጿል። የክልሉ የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሲም የምዝገባ ዕቅዳችን 7.4 ሚሊዮን አካባቢ ለማስተማር ነው። የአምናም የታች አምናም የቤት ስራ አለብንና ያንን ለማካካስ በሚል የታቀደ ነው ሲሉ ጠቅሰው ከመስከረም 2 ቀን ድረስ ከ2.9 ሚሊዮን ወደ 3 ሚሊዮን የሚጠጋ ተመዝግቧል ብለዋል። በክልሉ ይመዘገባል ተብሎ ከተጠበቀው የሁለተኛ ደረጃ ትምህርት የሚከታተሉ ተማሪዎች መካከል የተመዘገቡት 21 በመቶ የሚሆኑት ብቻ ለመሆናቸው ምክንያቱም የክልሉ ሁለተኛ ደረጃ ትምህርት ተመዝጋቢዎች ቀድሞ ለመምጣት ልምድ ስለሌለ ነው ሲሉ ኃላፊዋ ዶክተር ሙሉነሽ ደሴ ለክልሉ የቴሌቪዥን ጣቢያ በሰጡት ማብራሪያ ተደምጠዋል። ሀገርም እንደ ክልልም ትልቅ ጉድለት ያየንበት የሁለተኛ ደረጃና የጸጥታ ችግር ያለባቸው አካባቢዎች ናቸው። እነሱም ላይ ከአምናው የተሻለ ለውጥ ይኖራል ብለን ነው የምንጠብቀው ሲሉ ጠቁመዋል። በአማራ ክልል ትምህርት ቢጀመርም ወደ ትምህርት ገበታ ያልተመለሱ ተማሪዎች በመኖራቸው በፍጥነት ወደ ትምህርት ቤት እንዲመለሱ ማድረግ ይገባል ሲሉም አሳስበዋል። በክልሉ ባለፉት 2 ዓመታት በትምህርት ላይ የታየውን መጠነ ሰፊ ችግር ዘንድሮ ላለመድገም ሁሉም አካል የየድርሻውን እንዲወጣ ጠይቀዋል። አምናና ካቻምናም ያጣናቸውን ድሎች በተያዘው የትምህርት ዘመን ለማካካስ ሁሉም የተቻለውን እንዲያደርግ አደራ ሲሉ ተማጽነዋል። የትኛውም አካል ትምህርትን ከፖለቲካ ነፃ አድርጎ ትምህርት ቤቶቻችንንና የትምህርት ስራዎቻችንን እንዲተውልን አደራ እላለሁ ብለዋል። በአማራ ክልል በሁሉም አካባቢዎች ትምህርት መስከረም 5 ቀን መጀመሩን አስታውቀዋል። የተባበሩት መንግስታት የህፃናት ተራድኦ ድርጅት ዩኒሴፍ መረጃ መሰረት በ2024-2025 የትምህርት ዘመን 4.4 ሚሊዮን የሚሆኑ የአማራ ክልል ህፃናት ትምህርት መማር አልቻሉም። ይህም በአገር አቀፍ ደረጃ ከፍተኛው ቁጥር ነው። ሪፖርቱ ባለፉት 2 ዓመታት በትጥቅ ግጭቶችና አለመረጋጋት በሚሊዮኖች የሚቆጠሩ ተማሪዎች ወደ ትምህርት ቤት ገበታቸው እንዳይመለሱ አድርጓል። ይህም በብዙ አካባቢዎች የማስተማርና የመማር ሂደቶች እንዲቋረጡ አድርጓል ብሏል። ጎርፍ፣ ድርቅ፣ የሰሜኑ ጦርነትና አሁን ያለው አለመረጋጋት ለክልሉ የትምህርት ስርዓት በእጅጉ ተግዳሮት ፈጥሯል ሲሉ ሙሉነሽ አክለው ተናግረዋል። የቢሮው የህዝብ ግንኙነት ኃላፊ የሆኑት አቶ ጌታቸው ቢያዝን ለክልሉ መገናኛ ብዙሃን እንደተናገሩት መንግስት የትምህርት ሂደቱን ሙሉ በሙሉ ለማስጀመር ዝግጅት አድርጓል። ከ10,000 በላይ መምህራንና የትምህርት ቤት መሪዎችን ለማሰልጠን ከፍተኛ በጀት መድበናል። ከ4,000 በላይ መምህራን ደግሞ በትምህርት ሚኒስቴር በኩል ስልጠና አግኝተዋል ብለዋል። ይህ ዝግጅት የተደረገው ለ2017 ትምህርት ዘመን ዝቅተኛ የተማሪ ምዝገባ ከተመዘገበ በኋላ ነው። ቢሮው 7 ሚሊዮን ተማሪዎችን ለማስመዝገብ አቅዶ የነበረ ቢሆንም 2.8 ሚሊዮን ብቻ መመዝገብ ችለዋል። በመጋቢት ወር 2017 ዓ.ም በባህር ዳር የተካሄደ የክልል ትምህርት መድረክ በታጣቂ ቡድኖችና በመንግስት ኃይሎች መካከል ያለው ግጭት የትምህርት ስርዓቱን ማስተጓጎሉን መቀጠሉን አጉልቶ አሳይቷል።